ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ። ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሳ ይገባዋል። ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼ ልሰናበት። ማንም እርፍ ጨብጦ ወደ ኋላ የሚመለከት ቢኖር ለእግዚአብሔር መንግሥት የተገባ አይደለም። ማንም በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። እስቲ ልንገርህ፣ ገንዘብ የተበደሩ 2 ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛው ነው ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ትክክል ነህ። ይህችን ሴት አይተሃል? አንተ ለእግሮቼ ውሃ እንኳን አላቀረብክልኝም። እሷ ግን እግሮችን በእንባዋ አራሰችው፣ በፀጉሯም አበሰችው። አንተ ጉንጬን እንኳን አልሳምክም። እሷ ከመጣው ጀምሮ እግሮቼን ከመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኸኝም። እሷ ግን እግሮቼን በውድ ሽቶ እያበሰችው። እውነት እልሃለሁ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳያል። ልጄ ሆይ ኃጢአትሽ ተሰርዮልሻል፣ ይቅር ለማለት ማን ስልጣን ሰጠ? እምነትሽ አድኖሻልና በሰላም ሂጂ። ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል። ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። መምህር ሆይ ያስተማርካቸው ሁሉ እውነት እንደሆነና የሰውንም ፊት አይተህ እንዳታዳላም እናውቃለን። የእግዚአብሔርን የእውነት ቃል ታስተምራለህ። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? እስቲ 1 ሳንቲም አሳዩኝ። መልኩና ጽፈቱ የማንን ያሳያል? የቄሳር። እንግዲህ የቄሳር የሆነውን ለቄሳር ስጡ፣ የእግዚአብሔርንም ለእግዚአብሔር ስጡ። የምሳሌውም ትርጉሜ ነው። ዘሩ የእግዚአብሔር ቃል ነው። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ከአልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያሉ። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ። አንቺ ሴት ከያዘሽ ደዌ ተፈውሰሻል።
አለኝ። 18 ዓመት ጌታ ሆይ ተመስገን። ልንሰራባቸው የሚገቡን 6 ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንት ግብዞች፣ ከናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ፈቶ ውሃ ሊያጠጣ ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከስራቷ ልትፈታ አይገባትምን?